ልጄ ምን እየሆንክ ነው? እንዴት ብዬ ብነግርህ ነው አንተ የምትረዳኝ? ደህና ነኝ አላልኩህም እንዴ? እማዬ ደህና አይደለሽም እኮ። ለምን የምታስመስይው? ለሊዲያ ለምንድን ነው እንዳትነግረን ያደርግሽው? ምን ማለት ነው ደግሞ ይሄ? ቆይ እስከ መቼ ልትደብቂኝ ነበር? እስከ ሞቼ? መጸዳጃ ቤት እያለሽ ካፍሽ ደም ሲወጣ ይቻላል። ኧረ እንደዚህ አይባልም የኔ ልጅ። እማዬ የማውቀውን ነገር እንዳትዋሽ። ህመምሽ እኮ የከፋ ደረጃ ላይ ደርሷል። እዩ ዝም በል። እማ ደህና ነኝ ደህና ነኝ። እንደዚህ እየሆንሽ ደህና ነኝ ትያለሽ? የኔ ልጅ ያልነገርኳችሁ ትጨነቁብኛላችሁ ብዬ በማሰብ ነው። እማ እንጨነቅ እንጂ ለአንቺ ያልተጨነቅን ለማን እንጨነቅ? ይህ ሁሉ በሽታ ተሸክመሽ እንዴት ነው የምትደብቂ? የኔ ልጅ አሁን ተረጋጋ። መድኃኒቱ ደግሞ በጣም እየጠቀመኝ ነው። እኔ በጣም ደህና ነኝ። ተይማ እንዴት ትደብቂኛለሽ? እኔ እኮ ሕፃን ልጅ አይደለሁ። ሊዲያም ነግራኛለች አስጊ ሁኔታ ላይ ነው ያለሽው ተብሎ። ጉበትሽ በጣም ተጎድቷል፣ ደምሽም ከፍ እያለ ነው። እሺ አሁን አንተ አውቀሃል። ሰላም ግን እንድታውቅ አልፈልግም። እንደምታያት ልጅቷ ልፍስፍስ ናት። ሰምታ ደግሞ የሆነ ነገር ውስጥ እንድትገባብኝ አልፈልግም። እንደው ምን አይነት ሰው ነሽ? ለእኛ ማሰቡን ትተሽ እስኪ ለራስሽ አስቢ። እኛ መኖር የምንችለው እኮ አንቺ ስትኖሪ ነው። የኔ ልጅ አትጨነቅ። ይህ አሁን መድኃኒቱን እየወሰድኩ አይደል? በቃ ለሰላም አትንገራት። በእኔና በአንተ መሀል ይቅር። በቃ ስለ መጽሐፉ ምንም እንዳትላት፣ የፈለገችውን ታደርግ። እንዳውም አንተ እያበረታታት እንደ ሌላው ቀን አለሁልሽ ከጎንሽ ነኝ በላት። እንዴ እኔን ቁርስ አቅርቢ ብላችሁ እዚህ መታችሁ ትቀመጣላችሁ? መጣን የኔ ልጅ። አንተም ተነስ፣ ሰዓት እየረፈደብን ነው እኮ። ምን ሆናችሁ ነው? የሆናችሁት ነገር አለ እንዴ? ምንም አልሆንም። በቃ አንቺ ሂጂ፣ እኛ መጣን። አንተ ደግሞ ልጄ ምን እየሆንክ ነው? እንዴት ብዬ ብነግርህ ነው አንተ